ዴምና በሳልዬ አዲሱ የጉቺ ክሬቲቭ ዳይሬክተር ሆኗል። የጉቺ ከስተመሮች ያው እያለቀሱ ነው። ግማሹ ጉቺ በቃ አለቀለት፣ አለቀ፣ ከዚህ በኋላ ጉቺ ሞተ፣ ተቀበረ፣ ጉቺን እንሰናበት እያሉ ነው። የባሌንሲያጋ ደግሞ አብዛኞቹ ያው የባሌንሲያጋ ሌጋሲ ምናምን የሚወዱ ተገላገልን እያሉ ነው። እና ያው ዴምናን ለማታውቁት ባሌንሲያጋን አሁን እናንተ የምታውቁትን ባሌንሲያጋ ያደረገው ሰው ማለት ነው። እሱ ነው ይሄ ፕላስቲክ ባጎችን፣ የጋርቤጅ የሚመስሉ ልብሶች ምናምን ፋሽን ሾው ላይ መውጣት የጀመረው። ሲሪየስ ያልሆኑ ይሄ ቆሻሻ አይነት የሚባሉ ልብሶችን በጣም የተቀዳደደ አይነት ስኒከር ኮንቨርስ በ2000 በምናምን ዶላር የሚሸጥ የሰንቺፕስ የሚመስል ፌስታል ሌስ የሚባል አለ እነሱ ጋር እንደሱን የሚመስል አይነት ቦርሳ፣ ዝም ብሎ ፕላስቲክ የሚመስል ቦርሳ ማለት ነው በ2000 ምናምን ዶላር የሚሸጥና ምንም በቃ ጋርቤጅ ፕሮዲውስ ነው የሚያደርገው። ሲሪየስ አይደለም፣ ዲዛይነር አይደለም፣ ዝም ብሎ ሲሪየስ ላይ አይወስድም፣ ሪስፔክት አያደርግም የሚባል ዲዛይነር ነው። ሶ ባሌንሲያጋ የገባ ታይም የባሌንሲያጋን ሌጋሲ ሩን አድርጓል። ፋሽንን ሪስፔክት አያደርግም፣ በቃ ለዲዛይን ሪስፔክት የለውም ምናምን የባሌንሲያጋን ሌጋሲ። ምክንያቱም ባሌንሲያጋ በጣም ቶፕ የሆነ ድረስ ሜከር ነው ወይም ከቱሪዬ ነው እና ዴምና በቃ ሩን አድርጎታል ሌጋሲውን ምናምን ምናምን ተብሏል። ግን ስቲል ኮሜርሻሊ ሂውጅ የሆነ ሰክሰስ አድርጎታል። ባሌንሲያጋን በትንሹ 300% አሳድጎታል በእነዚህ አመታት እና ኦሬዲ በቃ አይለያዩም የተባሉ ነበሩ። ምክንያቱም ኦሬዲ ሰክሲድ እያደረገ ነው። አዲስ የሆነ ባሌንሲያጋ ኢንትሮዲውስ አድርጓል። ይወጣል ተብሎ አልታሰበም ጉቺ ክሬቲቭ ዳይሬክተር ሲፈልጉ። ጉቺ እንደምታውቁት ከዚህ በፊት እንደነገርኳችሁ ክራይሲስ ላይ ናቸው። በእነዚህ አመታት ትልቅ ክራይሲስ ውስጥ እየገባ ነበር ድርጅቱ። በዚህ አመት ብቻ $2 ቢሊዮን ነው ሉዝ ያደረጉት። በፍጥነት እየከሰሩ ነው። በቃ ሰርቫይቭ የማያደርጉበት አይነት ሲቹዌሽን ላይ ነበሩ። በዚህ ሞመንት ላይ ካልጠፋ ሰው ዴምናን ማስገባት በጣም ሂውጅ የሆነ ሪስክ ነው ለጉቺ ላላቸው ከስተመርስ። ግን እኔ በጣም ስማርት ሙቭ ነው ብዬ ነው የማምነው። ለምን ስማርት ሙቭ እንደሆነ እነግራቸዋለሁ። ለምን ዴምና ለጉቺ ፊት እንደሚያደርግ ማለት ነው። በመጀመሪያ ያው ዴምናን እንደዚህ ትራሽ ነው የሚሰራው፣ ሪስፔክት አይደረግም እንደ ዲዛይነር ምናምን የሚሉ የዴምናን ዲዛይን ፊሎሶፊ እና ትንሽ እንኳን ሪሰርች የማያደርጉ ሰዎች ናቸው። ኦፍኮርስ የእሱ ዲዛይን ፊሎሶፊ ፕሬዘንት የሚያደርግበት ዌይ ለእናንተ ላይስብ ይችላል። ግን እንደ ዲዛይነር ግሬት የሆነ ዲዛይነር ነው። ዴምና መጀመሪያ ባሌንሲያጋም ከመግባቱ በፊት የብራንዱ ስም ቬትማ የሚባል ብራንድ አለው። ከብራንዱ ስም ከጀመራችሁ ራሱ በመጀመሪያ አንታይ ፋሽን ብራንድ የምንላቸው አይነት ብራንዶች አሉ። ከፋሽን ተቃራኒ የሆኑ ማለት ነው። ፋሽን ውስጥ የሚካሄደው ነገር የሚቃወሙ፣ በፋሽን ሾቸው በምናምን የሚያደርጉት መቃወም ነው። ኮንሱመሪዝምን ሊሆን ይችላል፣ ምን ሊሆን ይችላል፣ አይዲያን ይቃወማሉ። ባጭሩ እነ ዮጂ ያማሞቶ፣ ማርትን ማርጄላ በደንብ የሚታወቁት እነሱ ናቸው። አንታይ ፋሽን ሲባል ማለት ነው። ዴምናም አንታይ ፋሽን የሆነ ዲዛይነር ነው። ከስሙ ብትጀምሩ ቬትማ ማለት ክሎዝ ማለት ነው። በፈረንሳይኛ ክሎዝ ማለት ነው። እና አሁን ይህን ነገር ሲሰሙ ፓሪስ ውስጥ ያሉ የፋሽን እናት የምትባለው ወይም ደግሞ የፋሽን ዋና ሶርስ የሚባለው ፓሪስ ነው እንደምታውቁት። ዝም ብሎ በፈረንሳይኛ ልብስ ብላችሁ ብራንድ መጀመር ዘሞስት አንኢንስፓየርድ እና ቦሪንግ የሆነ ስም ነው። እና ምንድን ነው ኢንስፓየርድ ያልሆነ? ምክንያቱም ትጠይቃላችሁ ብራንድ ስለምንድን ነው? የስም ትርጉም እስኪ እንዴት የሆነ እንትን ይጠብቃሉ፣ የሆነ ዲፕ የሆነ ሚኒንግ። በቃ ይሄኛው ልብስ በዚህ ልብስ መናገር የፈለገው እንደዚህ ነው ምናምን ነው። ገባችሁ አይደለ? በፈረንሳይኛ እሱ ፈረንሳይ ውስጥ አላደገም፣ ፓሪስ ውስጥ አላደገም። ፈረንሳይኛ ሆን ብሎ የተጠቀመበትና በፈረንሳይኛ ክሎዝ የሚል ብቻ ሚኒንግ የሰጠው ልብስ ያለው ይሄን ነገር ቻሌንጅ ለማድረግ ነው። በመጀመሪያ ከብራንዱ ስም በቃ ይሄ በጣም ፋንሲ ፓሪስ ውስጥ እንደዚህ ምናምን የሚባለው ማለት ነው። እንደዛ አደረገ። ራንዌዮች ላይ የሚያቀርብ የነበረው በፋሽን ሾው ብዙ አነጋጋሪ የሆኑ ነገሮች አቅርቧል። የዲኤችኤል አሁን ለምሳሌ ዲኤችኤል የሚል ቲሸርት
አውጥቶ በጣም መነጋገሪያ ሆኖ ነበር ባሌንሲያጋ ከመምጣቱ በፊት። ዲኤችኤል እንግዲህ ታውቁታላችሁ፣ ከሌግዠሪ ጋር የማይገናኝ ነገር ነው። ከፋሽን ጋር የማይገናኝ ብራንድ ነው። ከፋሽን ጋር የማይገናኙ ሰዎች ሌግዠሪ ናቸው ብለው የማያስቧቸውን ሰዎች በየቀኑ የሚያደርጓቸው ልብሶች ሊሆኑ ይችላሉ፣ እንደ ቆሻሻ የሚቆጠሩ ሊሆን ይችላሉ። ግን እሱ ብዙ ጊዜ የሚለው ምንድነው ኤቭሪዴ መንገድ ላይ የሚያያቸውን ልብሶች ጎዳና ተዳዳሪም ለብሶት ሊሆን ይችላል፣ ያየው ሊሆን ይችላል። ኢዚት ባሌንሲያጋ ኦር ኢዚት ሆምለስ የሚባለው ለዛ ነው። ብዙ ጊዜ እንደዚህ አይነት አባባል አለ። የሆነ እንትን ሲያዩ ጎዳና ተዳዳሪ ሲያዩ ባሌንሲያጋ ነው ወይስ ሆምለስ ነው ይላሉና ሰውየው ከዛ ነው ኢንስፓይሬሽን የሚወስደው። ይህን የሚያደርግበት ምክንያት አንታይ ፋሽን ስለሆነ ነው። ፊሎሶፊ በመጀመሪያ የገባችሁ ነው ያለ። ያው ቢኮዝ ኦፍ ታይም ሙሉ ስራውን ከቨር ማድረግ አንችልም። አሁንም እየፈጠንኩ ነው እየወሩ ያሉት። ዩቲዩብ ላይ ዘዴምና ስቶሪ ምናምን የሚሉትን ቪዲዮዎች ያቸው እስኪ ያስገባላችኋለሁ እንትን ካልኩኝ። እንደዛ ነው። የአይኪያን ቦርሳ ቢጠቀም ቺፕስ ምናምን የሚያስወጣቸው ያልተጠበቁ ኮላቦሬሽኖች ምናምን የሚያደርገው ሞክ እያደረገ ነው። ሰው ምንም ይገዛል። የተመታ በቃ የታኘከ ደግሞ ኮንቨርስ የተቀዳደደ ደግሞ ባሌንሲያጋ ብሎ ሲሸጥ የኮንሱመሪዝምን ኮመንት እየሰጠ ነው። ስለ ኮንሱመሪዝም ሌግዠሪ ኢንዱስትሪ ወይም ፋሽን ኢንዱስትሪ ሲምፕሊ ኩዌሽን እንደማያደርጉ ዝም ብለው ነው የሚገዙት ነው። I like to raise questions through my work. Sustainability, like raising questions about consumption in general. I mean, it's kind of ironic because I'm in the middle of the system that encourages the consumption. But what I'm trying to do, bringing couture to it, is actually start a conversation about thinking twice about consumption. እና ሲናገር እንደውም አንዳንድ ኢንተርቪዎች ላይ እንደዚህ አይነት ፕሮዳክቶችን ሳወጣ ሰው ይገዛኛል ብዬ አስቤ አልነበረም። ጀስት ኮመንት ለመስጠት ነው። ግን ሰው ባሌንሲያጋ ነው ብሎ ስቲል ይገዛል ብሏል። አሁን ዲኤችኤልንም ሲገዙት ኤክስፔክት አላረገም። ዲኤችኤል ብሎ $2000 ምናምን ነው አሁን የሚሸጠው ኖርማል የዲኤችኤል የሚል ቲሸርት። ጀስት ኢማጂን። ኮመንተሪ የሚሰጥበት ወይ ነው፣ ኦፖዝ የሚያደርግበት ወይ ነው። ፊል የምታደርጉትን ነገር እናንተ ያስጠላል የምትሉት ቦሪንግ ነው የምትሉት የሆነ ጠፍቶት ወይ እናንተ ስማርት ሆናችሁ ያውቃል። እናንተም እንደዛ ፊል እንድታደርጉ ነው። ያንንም ደግሞ የሚገዙት ሰዎች ዲኤችኤል የሚለውን የሚገዙት ዲኤችኤል ኳሊቲው ምናምን ብለው ሳይሆን ኮመንተሪ እየሰጡ ነው እነሱ ስለ ኮንሱመሪዝም። ወይ የሱ ፊሎሶፊ ተመችቷቸዋል ወይ ደግሞ ሲምፕሊ ባሌንሲያጋ ነው ብለው ኮንትሮቨርሻልም ለመሆን ሊገዙ ይችላሉ። ዴምና ጉቺ መግባቱ ይጎዳል ወይ? ጉቺ በጭራሽ አይጎዳም። አሁን ጉቺ ካለበት የሚብስ ውስጥ ነገር ውስጥ ሊገባ ይችላል ብዬ አላስብም። ኦልሬዲ ክራይሲስ ውስጥ እየገቡ ነው። በአንዴው ሂውጅ ሰክሰስ ውስጥ ሊከታቸው ይችላል። ኦልሬዲ እንዴት ሴል ማድረግ እንዳለበት ያውቃል። በባሌንሲያጋ አይተናል፣ በሌሎች ብራንዶች አይተናል። ስለዚህ ብዙ ሰዎች የፈሩት ይሄ ዳርክ ጎቲክ የሆነውን የባሌንሲያጋን አስቴቲክ እዚህ ጋር እንዳያመጣ ነው። እንደዛ ያደርጋል ብዬ አላስብም። ምክንያቱም ከዛ በፊት ለካኒዬ ይሰራ ነበር። ይዚ ሲዝን 1፣ ይዚ ሲዝን 2፣ ሲዝን 3 ላይ እንደ ዲዛይነር ሰርቷል ለካኒዬ። እሱና ጄሪ ሎሬንዞ ናቸው የመጀመሪያውን ኮሌክሽን የሰሩት። ቨርጅል ደግሞ ክሬቲቭ ዳይሬክተር ነበር በዛ ታይም ለካኒዬ። በቅርቡ ስለ ቨርጅል እና ስለዬ እሰራለሁ፣ ቪዲዮ ለቅላችሁ ያለው ዩቲዩብ ላይ ኦልሬዲ ተቀርጬዋለሁ። ኤዲት ምናምን አድርጌ ብዙ ነገር ትማራላችሁ ብዬ አስባለሁ። እዛ ላይ ስለ ዴምናም ስለምንም ያወሩት ሀሳቦች አሉ እዛ ላይ ከጉቺ ሳይገባ በፊት ነው። ስለዚህ የባሌንሲያጋ ምናምን ልል ይችላለሁ። እዛ ላይ ታዩታላችሁ። እዛ ላይ ገራሚ ስራዎች ሰርቷል። ቨርስታይል የሆነ ዲዛይነር ነው። የሆነ ፕሬዘንት የሚያደርግበትን ወይ መቀየር ይችላል። ግዴታ የሆነ ዳርክ የሆነውን ያመጣል ብዬ አላስብም። ምክንያቱም ኦልሬዲ ባሌንሲያጋ ጉቺ ጋር በደንብ ሴል ማድረግ ይችላል። ባሌንሲያጋም ጉቺም የኬሪንግ ካምፓኒዎች ናቸው። እየጨለመ ነው ይሄ ነገር። የኬሪንግ ካምፓኒ ናቸው። ኦልሬዲ ከኬሪንግ ስር ሆኖ ሰርቶ ያውቃል። ኦልሬዲ ያውቁታል ኦነሮቹም ምናምንም። እንደፈለጉ አስተያየት ቢሰጡት ምን ቢሉት አብሮ መስራት ይችላል። አዲስ ከዚህ በፊት ኬሪንግ ውስጥ ሰርቶ የማያውቅን ዲዛይነር ከውጭ አምጥተው ከማሰራት ይልቅ እዛው ኬሪንግ ውስጥ ሰክሲድ ያደረገን ዲዛይነር ወደዚህ ቢያመጡት
ከነሱ ጋር ሲስተሙንም ኤቭሪቲንግ ያውቀዋል። ከነሱ ጋር ለመስራት አይከብደውም፣ አያባሩትምም ማለት ነው። ኢቨን የሆነ ሰክሲድ ባያደረግ ራሱ የመጀመሪያ 1-2 ኮሌክሽን አያስወጡትም። የሆነ ዌይ አዲስ ዌይ ይፈጥራሉ። ምክንያቱም በየ2 ዓመቱ አዳዲስ ክሬቲቭ ዳይሬክተር ማስገባት ምንም ኪሳራ ነው የሚሆነው እነሱም ጋር። ስለዚህ ዴምና ቤስት ፊት ነው ብዬ ነው የማስበው። ለኮሜርሻሊ እንደ ዲዛይነር ቤስት የሚባል ዲዛይነር ነው። በዚህ ታይም ሞደርን ሌክዠሪን ኢምፓክት ያደረገ ዲፋይን ያደረገ ራሱ ብለውታል ራሳቸው ኬሪንጎች። ሶ ሌክዠሪን ኢቮልቭ እንዲያደርግ ያደረገ ፐርሰን አንደኛው ማለት ነው። ከነ ቨርጅል፣ ከነ ዳፐር ዳን፣ ከነ ካኒ መሀል ነው። ያው በእነሱ እኩልም ከነሱም በላይ ኢንፍሉዌንስ ሊኖረውም ላይኖረውም ይችላል። ሶ ሞደርን ሌክዠሪ ላይ ትልቅ ኢምፓክት ያለው ዲዛይነር ነው። ሶ ቀጣይ ኮሌክሽን እንግዲህ ጉቺ እስኪ ምን እንደሚሆን እንጠብቃለን። ጋርቤጅ ያስለብሶ ያስወጣቸዋል፣ የተቀደደ ልብስ ያስወጣል፣ ወይስ ሞር ሶፊስቲኬትድ የሆነ ነገር ይሆናል? እስኪ የምታስቡትን ኮመንት ላይ ያሳውቁን። የኔ ፕሪዲክሽን ሞር ቴለርድ የሆኑ ሶፊስቲኬትድ የሆኑ ግን ደግሞ ይሄ ፕሪንቶቹን ምናምን ይመልሳቸዋል ብዬ አስባለሁ። 2010ዎች ላይ የአሌሳንድሮ ሚኬሊን አይነት ፕሪንቶች ምናምን ይመልሳል ብዬ አስባለሁ። የዛን ዘመን ይደረጉ የነበሩትን ከኳይት ሌክዠሪ እሱ ተዉት፣ አይቆይም። ዘሞስት ክሪንጅ የሆነ ኮንሰፕት ነው እሱ። ምንም ሌክዠሪ ላይ ራሱ አይቆይም። እንደ ስኪኒ ጂንስ በሚመጡት ዓመታት እንደሚታይ እርግጠኛ ነኝ። ምክንያቱም ምንም ፊሎሶፊ ምንም የሌለው ኮንሰፕት ነው ሌክዠሪን ሾካል የሚለው ሰው በዛ ይቀጥላል ብዬ አላስብም ጉቺ። ስለዚህ ኮመንት ላይ እስኪ እናንተን ግምት አሳውቁ።